ያዝላችሁ የሆነ ነገር ሲደርሳችሁ ተንሰፍስፎ ከእናንተ በላይ ባንካችሁ ቀድሞ የሚያየው ሰው አይኑን ያዝላችሁ። ከአንዳንድ ጉርጥ መጓጉርጥ ሰዎች ያዝላችሁ፣ ከሸረኞቻችሁ ያዝላችሁ። ውይ ቤታዬ ሁሉ ነገር አገኘሽ የሚል ጓደኛ ጨምሮ የሚሰጥ ቤታዬ ይስጥሽ። አሜን። ቤታዬ ምን እናርግልሽ የሚል ጓደኛ ይስጥሽ። አሜን አሜን። አንቺ ግን ማለት ነው አታድርጊላቸው ውዴ፣ አታድርጊ። ምንም አይጠቅሙም፣ ጠቅመውም አያውቁም። ሄለንዬ እስኪ በተራ ልመረቀ። ሄሉዬ የኔ ቆንጆ፣ የኔ ሽቅርቅር፣ የኔ መለሉ፣ የኔ ቂጣም፣ የኔ ዘረጦ፣ የኔ ውድ፣ የኔ ቆንጆ፣ ሸረኛሽን፣ ምቀኛሽን፣ ተንኮለኛሽን የያዝልሽ። ከሴት ምቀኛ፣ ከሴት ሸረኛ፣ ከሴት አውራሪስ፣ ከሴት ቀንዳውጣ እግዚአብሔር አምላክ የያዝልሽ። አታፕቱ ወደ አንቺ ያምጣልሽ። በአዲሱ ዓመት ገንዘብ ልትከች ስቲ ቦርሳ ጭንቅንቅንቅንቅንቅ ብሎ ጠላቶችሽ ይቁጠሩልሽ። አንቺ እንትፍ እያሉ ጠላቶችሽ ይቁጠሩ ማሬ። አሜን። ትዳሩን ያምጣልሽ። ቆንጆ ድቡሽ ያለልሽ ወልዶ ለእኔ ታብታብ ያርግልኝ። ምን አሜን። በቃ ሌሎቹ ተሸጡ መያዘችው ምንድን ናት? ኧረ ቆይ ስሚኝ እንጂ ልንገርሽ። ስለዚህ ከተሳካ ለእርሶ ሙሉ ፓኬት እስከ እጣኑ እስከ ጭሱና አንድ ሙሉ አንበሳ እስከነ ሙሉ አካን ሙሉ አንበሳ ሳይቆራረጥ ሳይፈላለጥ እንደ አፍሽ ያርግልኝ። ጠላትም እይተር አርጎ ቀንቶ ሁለት አንበሳ ይዞ ይምጣ። በአንቺ ንዴት በአንቺ ሌሎቹ አይመረቁም ውዴ። ሌሎቹ ጭራሽ ጠላቶችሽ ቆይ በተራ ትመረቃለች። ቆይ ዲቦራዬ ኧረ ቡናስ እንደው አሮጊት ወይ ኧረ በስመ አብ እንደው የገባው መንፈስ በተራ ልመርቃት ነበረ። ምን ቅር ብላ ወጣች። እንደው ምን ተሻለን ወገን? አይዳይ እስኪ ሳቢያት ሜጃም የለን። ሜምበሩ ጎበዝ እንኳን አስታወሽን ጋይስ። ሜምበሩ ጎበዝ አያችሁ። መልካም ሰዎች ሜምበሩ ኑ ጋይስ። እስኪ ሜምበሩ ኑ ጆች አይከፍል ወጫ ቁጭ ብላችሁ እንደራሳችሁ ቤት ነው የምታዩትኝ። ራስ ገቢያ ሴትዮዋን ባክሽ አስገቢያ። በጉናሄር ለበሻላችን ጥቁር ለበስ አስገቢያት። ልመርቃት አስገቢያት። በእግዚአብሔር ልመርቃት። አሁን እኮ አንቺ ከሚደርስብሽ ተጽዕኖ ብዬ ነው። ቤቱን እስኪ ባርኩት ውዶቼ፣ የራሳችሁ ቤት ነው። እኔ ስላስቀደምሽ ነው የወጣ ግን አዘረዝሩትም። ኮሜንቱን ቤቱን ባርኩት፣ ብርክርክ አርጉት። እስኪ ደስ ይበለኝ፣ ፍልቅልቅ ልበል። እስኪ አንድ ፍሬ ልጅ ልፍለቅለቅ። እስኪ ጣል አርጉ ጋይስ። ጣል ዜድዬ ሳቢያትኝ ዲቦራን የለም ዘግተዋለች። እንደው ምን ተሻለን ግን ጋይስ? እንደው ምን ተሻለ? አሁን ከዚች ሴትዮ ጋር እንኳን እንደው የሆነ ጦርነት እንኳን ብንሄድ ተባረከ ቤቱ በአንድ አሳ ተባረከ። አንድ ይቀርሻል አፍጅ እኔ እዚህ ጋር እየመረኩ ኦቴ ሰው ቤት የማይለቀቃል። የኛ ቤቶች ኮመንት ልቀቁ እንጂ በላይ የሰው ቤት የማይሰጠዋል። የሰው ቤት በአሳ ይበላል። የሰው ቤትማ በአንበሳ ይጮዋል። የኛ ቤት አለ እንጂ አቤት ላኪላትና ላኪላቸውና እኔ ጠብቅሽ ላኪ ሊመልሰሽ ለኔ ለምን ውዴ አትውጭ እንጂ ነው። ኢትስ ኦኬ። እኔ ኢንቪቴሽን ጊፍት ስለሆነ ላኩልኝ። እሷ እንደገባች ለምን ትወጫለሽ እንዴ? ችግር የለውም። አመል ያለባችሁ እናንተ ሰዎች ነው። ኮሽም የሆነ አመላችሁ ተለካ ምን ሆናችሁ? ስለዘጋችሁትኝ እንደው እኔ ስንቱን ማባበል እኮ ችግር ሆነብኝ እኮ እግዚአብሔር ወይኔ ጁዲዬ ቦታይኔና ቦታ ይተካ። አንቺማ እንደሌላው አይደለሽም። ከሰው እኩል ልታረጊ አርሻው ዜድ ላይ መድረስ አልችልም። ብዙ እየተሰጣት ያለው ቢሆንም ግን ቦታ ይተካ። ይኔና ጁዲዬ እግዚአብሔር ሜሪ ክሪስማስ
ሌላንዬ ባንኮስ ሰው ቤት ይሰጠዋል። የኔ ቤት ግን ድርቅርቅ ብሏል። ይሁን ይሁን ይሁን። ኧረ ችግር የለውም። መቼስ እሱን ወደ መሀል አድርግ እባክሽ። ለእኔም ለአንቺም እንዲዘም ወደ መሀል ጭሱ። አካውንት ያልዘጋለ ውዴ፣ አካውንት ያልዘጋለ 10,000 ሰዎች አላችሁ። ምን አለበት ላይ ጠፋ። እንደው ምቀኝነት ነው። ይሄስ ምቀኝነት። እሺ ዲቦራ ትመጣለች። ጀበናውን እንቅዳ፣ ቡናውን እንቅዳ። እሺ ደውይላት ሆነ ይውለቅ። ያንኛውን ከለል አርግታው። እሺ እሺ። እንደው በነካ እጃችሁ ሙሉት ፋየርወርክ 3 ውዶች 10,000 ሰዎች ሜምበር ብትሆኑልኝ የት በደረስኩኝ ውዶች፣ የት በደረስኩኝ። ሜምበር እኮ በጣም ቀላል ነገር ነው ውዶች፣ በጣም ቀላል ነገር። ከላይ መንካት እኮ ነው። እስቲ ቆይ አንዴ ቤታዬ፣ ለምን ለኔ አትመርቅኝም? ምን አገባኝ? አንቺ እኮ የተሰጠሽ እኮ ያለሽ ሴት ነሽ። እግዚአብሔርም ራሱ በገንዘብ በዚህ ኤልዱዬ ኤልጃናዬ እያሰብኩሽ መጣሽ። የኔ እናት ፈጣሪ ያስብሽ፣ ያሰብሽን ያሳካልሽ ውዴ። እጣኑ አፌ ውስጥ ገባኩ። ያሰብሽን ያሳካልሽ ውዴ፣ ያሰብሽን ያሳካልሽ። ቤትም ስጡ፣ ችግር የለውም። አሁን እንዳሰጡ ከታች ወርጄ ጭሱ ማጨረስ ጀመር። ይዘን ትጥመላችሁ። አሁን እጃችሁን ሰብስቡ። ይሄ መርቅኝ። አዎ ለምን ውዴ? ምን ትሰጭኛለሽ? ምን ነው ሄለን ልትሰጭሽ ነው? አሂጃ አንቺም ደግሞ እንደ ዲቦራ አኩርፈሽ ብቻ ማ እኔ ሰገጤ ነኝ እንዴ? ዲቦራ ሰገጤ ናት እያልሽ ነው? እኔ አላልኩኝም። ሁልጊዜ ኧረ ዜድ ትመረጥልን። ዜድዬ ያዢ እናት ያዢ። ብዙ ሰው አለ ኮመንት ላይ ዜዶነት ዜድዬ። እኔ ለቤት ታለህትሽ ልክ ስታይኝ ድንግጥ እያልሽ ማለት ነው። ሳታስቢው አንበሳው በላይ ቆይ አልጨረስኩኝም። መጨረስኩ። አየሽ አይደለ እንትት ያለሽ ልክ እኔ ስታይኝ አንበሳው በላይ ስታዘንቢው አልጨረስኩም ውዴ ይመስለኛል። ምን ማለት እንደኔ መሆን ተመኝተው ጊዜያቸው ተቃጥሎ ድንገት የሆነ ሰው ቲክቶክ ከፍቶላቸው ነው የመጡት። ረገጣ ምንድነው? ልግባ ወይስ ልውጣ? ቫይብሬተር በሰላም ነው የምትገባው? ንገረኝ። እኔ እኮ ገስት ሰው አላስገባም። ምን ተፈጥሮ ነው? ሜምበሩ ነው እናንተ። ሜምበር ያውሉ ሰው ሜምበር አድርጎኝ አረ እንደሆነ ተሰቃየው በዚህ ሜምበር የተነሳ ሜምበር ሁሉኝ አሉባልታውን ትታችሁ ይለፍልኝ። ማርያምን የትምህርት ቤት የምከፍለው 900 ብር የለኝም። አትጨክኑብኝ። በሞቴ ምን እንዳልባረክ እርዱኝ። ማኪዬ የአርሴማዋ ማለት ነው። እኔ ልለምንሽ ሂጂ። አርሴማ የማታደርግልሽ ነገር የለም። ጸልይ፣ ተንበርከኪ። ረሚው ታረጋችኋት። ለትምህርት ቤት አታውጭ ውዴ። ኢትዮጵያ ውስጥ ተምረሽ ምንም የሚመጣ ለውጥ የለም ውዴ። ምንም። የትኛው በተማረበት ሰርቶ አየሽ ውዴ? ተማርሽ፣ ከዛስ ድንጋይ ላይ ኪንታሮት እስክታበቂ ድረስ የፀሐይ ብርሃን ጎሎሻል። ምን ነው ቸኮልሽ? ቁጭራ ሰፈር ላይ ድንጋይ ላይ መጠለል ፈለግሽ? ለትምህርት ቤት የትኛው ትምህርት ውዴ? የቱ ተምሮ ስልጣን ላይ እንደወጣው? ዝም ብለሽ ሸቂ፣ በዛም በዚህም ብለሽ ተፍ በይ። ዝም ብለሽ ሰግጭ ውዴ። ነገ ገባለሁ ፊቴን። ኧረ አንቺ ሰውን ተስፋ አታስቆርጪ። ማቲ ውሸቷን ነዋ፣ ልንገርክ ውሸቷን ነው። ቤታዬ ለትምህርት ቤት 900 ጎደለ። አሁን እውቀት ያላቸው ተማሪዎች ጎበዝ ተማሪዎች ማለት ነው እንደዚህ አይሉ። ስልካቸውን ሽጥት ያደረጉና ይከፍላሉ። ኢንተርኔት እየከፈለች ምን እያለች ቲክቶክ ላይ እየዞረች እኔ አውቀው ነው የሚመስሉኝ። በፊት እንደውም አዝንላቸው ነበር፣ ግን አሁን ሳስበው ሙድ አድርገውት ይመስለኛል አውቀው። ቤታ ጉቺ ለድሬ ህዝብ ድምፅ ሁኑ። እንዴ አንተ ሰውዬ ምን ተፈጠረ? ድሬዳዋ አልኩ። እኔ አሁን ድሬዳዋ ላይ ድምፅ ስለሆንኩኝ ማንም ይሰማኛል ውዴ። ሆንኩ አልሆንኩኝ ማንም ይሰማኛል። ሰሚ ቢኖረኝ ደስ ይለኝ ነበር። ማን ይሰማኛል ውዴ? ቤታ ጃጓር የሚባለውን ሂጅበት። ለምን ይሄድበታለሁ? በሴት ገንዘብ እየተቀለበ ተደልቦ የተቀመጠ የእንግሊዝ እንትን ምንድን ነው የሴኔጋል በሬ
እኔ ምኑን እናገረዋለሁ? ጃጓር ነው ምናምን የምትሉት የእንግሊዝ የሴኔጋል በሬ እኮ ነው የተደለበ፣ በኪኒን የተደለበ በሬ። አሁን እሱን ሰድቤ ምን ላደርግ ነው? በሴት ገንዘብ ነው የሚጦረው። ወይዘሪ ሰላም አለ ብላ አልቅሳ ታመጣለታለች። ጎርጎር ያረጋታል። በቃ በሷ ይደለባል። የሴት ገንዘብ ተጧሪ በሉትኝ እሱን። እሺ ኧረ ተወኝ ውዴ። ለእኔ ራሱ ድምፅ ያስፈልገኛል እዚህ ቲክቶክ ላይ ለሚቀጠቅጡኝ። ቤታ እስኪ ወዬ በይኝ። ወይዬ የሆነ ሰው ሰደበች ነኝ እያለች ነው። ሰደበች ነኝ እያለች ነው። አልገባኝም። እሙዬ ልንገርሽ አንድ ያልተረዳችሁት ነገር፣ ኮሜንታተርም ቲክቶከርም ዩቲዩበርም ስደቡኝ፣ አባቴ ይሙት ስደቡኝ፣ እኔ እፈልገዋለሁ። ለምን ልትረዱኝ አልቻላችሁም? ስደቡኝ። እግዚአብሔር ሰው ሲነሳባችሁ፣ ማዕበል ሲነሳባችሁ፣ ሰው ሲደራረብባችሁ፣ ሰው ሲሳደብ ቤታችሁ በረከት ይሞላዋል እኮ የምላችሁ። እኔ ሁሌ ስለማውቀው ነው፣ ስላየሁት ነው። እግዚአብሔር የተሻለ ነገር ነው የሚሰጠኝ። ማርያምን ሰው ግር ብሎ ሲነሳብኝ ምናምን እግዚአብሔር የተሻለ ነገር ነው የሚሰጠኝ፣ ይመቸኛል። ስለዛ በደንብ ስደቡኝ፣ ምናምን ተሳደቡ። ቤታችሁን ከፍታችሁ እንዳልረሳ ሁሌ እንድታወስ ነው የምታደርጉኝ። እሺ ደስደቢ ስደበኝ። ምን ሆናለሁ ውዴ? አልሟማ ቤታ we don't want to see when they insult, especially your father. ይስደቡትኝ። አባቴ እኮ የወንዶች ቁና ነው። አፍን ለፊቱ መጥተው ይስደቡትና ያኔ ያሳያቸዋል። ከዛ በተረፈ በአፋቸው ቢሰድቡ የእነሱን ቅንጭርናና አስተዳደግ ነው የሚያሳዩትኝ። በአባት አለማደጋቸውን፣ የአባት ፍቅር ተርበው ሜዳ ላይ ጎዳና ላይ ወጥተው ያደጉ መሆናቸውን ነው የሚያሳዩ። እኔ አሁን ቅድም ሪከርድ ተደርጎ አይቻለሁ። ነጭ ቅማል ማህፀንሽ ልጅ አይዝም እንደ እግዚአብሔር እንዳያይዝ ሲያርግሽ ብትል ማለት ነው። ልጅ እንደሌላ ታውቃለሁ፣ ግን እንደውም ልጅ አሁን ዛሬ ነው የሰማሁት። እሱንም ልጅሽን አሁን አንቺ ልክ ያ ነገር ነው በርገሩ ነው ብላት ሰምቻለሁ። ብዙ ነገር መናገር እችላለሁ፣ ግን ከዚች ከቆሻሻ ከወረደች ጋር አልወርድም ብዬ ነው የተውኳትኝ። በነገራችን ላይ ኧረ እኔ ውዶቼ ልወጣ ነው ብዬ ልግባ ብዬ ነው። ቤታ ግን ስትወልጂ የክርስቲያናው አባት መሆን እኔ እፈልጋለሁ ውዴ። እኔ እኮ አልወልድም እኮ እኔ እኮ ግን እኮ ልጅ አትወልድም የሚሉት እኮ ሰዎች ማለት ነው በበሰበሰ እንቁላል በቃ እንቁላላቸው በስብሶ በቃ ሊሰበር ሊጣል ሲል አንዳንድ ልጅ ወልደው በአንድ ጎል የሰው ልጅ እኮ በአንድ ኳስ ተጫዋች ራሱ ማለት ነው በአንድ ጎል አይኮራም፣ አይተማመንም። አንድ ልጅ ይዛችሁ ሰውን አትወልድም ትወልዳለች እንዴ? እናንተ እኮ በግድ እኮ ነው እኮ እድሜያችሁ እንዳይሄድ ረበካችሁን ውለዱ ስትባሉ 2 አመት 3 አመት ሲቀራችሁ እድሜያችሁ ሲጫጭ እኮ ነው ከአንዱ ላይ መንገደኛ የምትወልዱት። ከዛ ልጅ አለን ምናምን አንዳንድ ልጅ ወልዳችሁ ድገሙ ብትባሉ እንኳን አትደግሙም ከአንድ ልጅ ውጪ። እኔ እንደናንተ ወልጄ ማለት ነው በድሉስ የሚባል ልጅ ሳይሆን ማሳደግ የምፈልገው በረከት የሚባል ልጅ ነው መውለድ የምፈልገው። ሀብታሙ የሚባል ልጅ ነው መውለድ የምፈልገው። እንደናንተ ወልጄ ከማንም በረከት ስም በረከት አልኩ በድሉ የሚባል ልጅ አልወልድም። ትምህርት ቤትም ሲሄድ ሲቆላመጥ በዴ እያሉት በህይወቱም ተበድሎ በኑሮም በድላችሁት እንደ ተማሪ አማራውን ነገር ሳያረግ ሳይበላ በድሉ የሚባል ልጅ መውለድ አልፈልግም። ሀብታሙ የሚባል ልጅ ነው የምወልደው። በረከት የሚባል ልጅ ነው የምወልደው። ከወለድኩም ቅብርር አድርጌ ማሳደግ እንጂ እዚህ ቲክታክ ላይ ከእናንተ ጋር አሉባልታ እያወራው ወልጄ ታብታብ እያልኩኝ እየለቃቀምኩ አይደለም ማሳድገው ልጄ። ይህንንም ደግሞ ታብታብ ምለው ለምን አባሽ እኔ መዝናኛሽ ነኝ። ሲኒማ ወይ አንድ ቦታ ብትገቢ ከፍለሽ እኮ ነው የምትገቢው።
እያሳኩሽ እያዝናናውሽ ጊዜን እየበላሽ ተዘፍዝፌ ካንቺ ጋር እያወራው አበባችሁን ካልጠየቅኩኝ ጊፍታችሁን ካልጠየቅኩኝ ምን አባሽ ላረግ ነው እዚህ የመጣሁት ታዲያ? ፒሲዮስ በይው ምኑን ነው የምለው ውዴ? አንቺ አጓጓሽ ውዴ፣ ልጅ የመውለድ አንቺ አጓጓሽ፣ አንቺ አጓጓሽ። ግን በብዛት የምትወልዱትኝ ሰው ምን አለኝ ብላችሁ እንጂ ፈልጋችሁ አይደለም። አባቱንም ግማሾቻችሁ አታውቁትም። የምትወልዱትን ሰዎች ሁላችሁም ሲንግል ማም ናችሁ የምትሳደቡትኝ። እንደው እንኳን የኮራ የደራ ትዳር ኖሯችሁ አባ እማ እያሉ ልጆቹ እንኳን አድገው ቢሆኑ ሰውን መውለድ አትችልም ብትሉ ጥሩ ነው። ልጆቻችሁ ተወልደው ትምህርት ቤት እንኳን ሲሄዱ አባ እማ የሚሉት ሰው እንኳን አይኖራቸውም። የሌላ ህፃን ልጅ እያዩ አባቴ ናፈቀኝ መቼ ነው የምትወስጂ ነው የሚሉት። እድሜ ለእናንተ። ደግሞ እኔን አትወልድም ትወልዳለች እያሉ ይከራከራል። ወለድኩ አልወለድኩ እኔ ልጅ ቢኖራችሁ ባይኖራችሁ ስንት ኢትዮጵያ ላይ የወደቀ እኔ እንደው እድሜ ያረጠና አልወልድም የሚባል ስንት ኢትዮጵያ ላይ የወደቀ ህጻናት አሉ አይደል እንዴ? ልጅ ነው ማሳደግ የሚያቅታን መሰላችሁ እንዴ? እኔ ግን ገና ነኝ። እንደናንተ እድሜ እንቁላሌ በስብሶ ሊጣል ሲል አንድ ልጅ ወልጄ በአንድ ልጅ ተመጻድቄ የምኖር ሴት አይደለሁም። ለቃቃሚ ነው አይደለም። ማርያምን ሲያስቡትኝ እኔ የሚሰማኝ እኔ ተሰምቶኝም ማያውቅ የምንኖረው አሜሪካን ሀገር ነው፣ ብዙ ቻንስ ያለበት። የምትወልዱ ግን ፕላን አድርጋችሁ ነው የምትወልዱት። የምትወልዱት ልጅ አባትየው ምን አይነት ነው? ከእናንተ ክብር አለው ወይ? ለእናንተ የሚያደርግ ነው ወይ? ታያላችሁ። ከዛ ለልጆቻችሁ እንዴት አይነት አባት የሚሆን ነው ወይ? ምን ያህል የሚንከባከበው ነው ወይ? ምን ያህል ከልጆቻችሁ ስር ማይጠፋ ነው ወይ? ልጆቻችሁን ብትወልዱ ምን አይነት ትምህርት ቤት ነው የምታስተምሩት? በቂ ገንዘብ አላችሁ ወይ? ወይንስ በየሶሻል ሚዲያው እየለቃቀማችሁ ነው ወይ ልጆቻችሁ የምታሳድጉት? ይህንን አጣርታችሁ በደንብ ስቴብል እንዴት ነው በደንብ በቃ በደንብ በቃ ስትመቻችሁ ልጆቻችሁ የሚቦርቁበት ቤት አላቸው ወይ? ቀጠቀጥ ከአፕስቴር ዳውንስቴር ቀጠቀጥ ከሚል ጎረቤት ያልኖረበት ልጆቼን ማሳደግ የምፈልገው እንጂ እንደናንተ ወልጄ ቅማላም አባቱ ብትባሉ የጎረቤት ልጅ ነው። የአባቱ ብትባሉ የጎረቤት አባት ነው ጎትታችሁ ይዛችሁ የምትመጡት። የተገፋ አማራ ድምፅ። አሁን አንተ አማራ ነክ እውነት አንተ አሁን አማራ ነክ አይደል? አንተ አሁን አማራ ነክ። ወይኔ አማራ፣ ወይኔ ስብእናክ፣ ወይኔ አማራ ድምፅ ሆንክለት። ወይኔ በኢየሱስ ስም ለአማራ ያላርክለት ያለፋለት የለም። ለለጠፍከው ጀግና በጣም ድምፅ ሆንክለት፣ በጣም ሞራል ሆንክለት። በየቦታው እየዞርክ የገዛ ወገንን ስጋህን የምትበላ የገዛ እህትህን የአማራ እህትህን እየዞርክ መንፋት ነው አንቺን ማስወለድ አይደለም እያልክ ግን ከዛ ደግሞ በጎን ትዞርና የአማራ ህጻናቶች ታረዱ ሞቱ እያልክ ድምፅ ልትሆን ነው አንተ ቆሻሻ አስመሳይ። ለዚህ እኮ ነው ሰርጎ ገባለ ቆሻሾች ብዬ እኮ እንደ ተጸይፊያችሁ እኮ የራኳችሁ እኮ ለዚህ ነው። አማራ ማለት መጀመሪያ ከጎን ያለውን የሚቆምልን በአይን በድምፅ የምታውቀውን ስትወድ ስታከብር ነው። ምድር ላይ ያለውን ደግሞ ለማታውቀው በደንብ ብቻ ለምትገናኘው አማራ ድምፅ ሆንኩለት ብትል የሚያምርብክ። እዚህ ጋር በአይን የምታየውን በድምፅ የምትሰማውን ወንድምትህን ሳታከብር ምድር ላይ ላለው ጮሃለሁ ትላለህ። አስመሳይ አጎብዳጅ። ምድር ላይ ያለውንም ብታውቀው አሁን እንዳልከው ከመጠቀም ወደኋላ አትልም። ለሀጫ ይጀርዛ እንድትሰድብኝ ፈልጌ ነው። መጀመሪያ ለመሰደብ ስምሽን ቀይረሽ ነኝ። በአማራ ስም አይደለም እየዞርሽ የምታሰድብ። አማራን በእንደዚህ አይደለም የምታስከብሪ። ለአማራ በእንደዚህ አይደለም ድምፅ የምትሆኝ። እንዴ ምን ጉናት? አማራ ድምፅ ብላ የምትጽፈው አንቺን መብዳት ነው፣ አንቺ መሸክሸክ ነው ምናምን እያለ ይጽፋል። ይሄ ነው አማራን የሚወክለው? ሰዳቢዎች።
እንደኔ ኮመንት መቼ ነው የምታየው? ቤታየው ውድ ያየውልሽ ጉንፋን ስለያዘኝ ዛሬ ሳላስበው ጉንፋን ያዘኝ። እግዚአብሔርን አቋምሽ ምንድን ነው? ተይኝ እስኪ ውዴ፣ ስንት ሀሳብ አለብኝ እኔ ውድ። የደላሽ ነሽ ውዴ። ጉንፋን እንትን እኮ ነው ወይዘሮ አላርጅክ ምናምን ስላለብኝ ነው ፍቅሮቼ። ስምን ቁጥር ኦሮሞ ነው። ማን ነው ውዴ? ኦሮሞ ደግሞ ቤታ ተያቸው ተጫዋች ውዴ። ኮፊ ጠጭ ጠዋት ጠጣው እኮ የቀጠነ ነው። አንድ ያላላችሁኝ ያልሰደባችሁኝ እንግዲህ በጠዋት አሁን ይህንን ፍሩት መግዛት አለብኝ። እንዴ ቆይ ግን እኮ እግዚአብሔር ፍሩቱን ትወዱታላችሁ? እስኪ የእውነት ተናገሩ፣ አትዋሹ። ማርያምን ጋይስ ፍሩቱን ትወዱታላችሁ? እውነት ተናገሩ። እግዚአብሔርን የእውነት ከወደዳችሁትኝ ነገ ፍሩቱን እበላለሁ። እመቤቴን ንገሩኝ። እንወደዋለን በሉ ብቻ እግዚአብሔርን። እኔ ለምበላው እኔ እኮ ምን አይነት እኮ ቤተሰብ እንዳለኝ የመድኃኒዓለም አምላኬ ሆይ። በጎን ጠላቶቼ እነሱ እየሸቀሉባችሁ ነው። ንቁ ለራሳችሁ እናንተ የሚቆምላችሁ የለም ይላል። እናንተ ደግሞ የኔ ወዳጆች ደግሞ ብይና ሸቂ ምን አይነት እኮ ኑሮ ላይ እንዳለን አቦች። አለም እኮ ፍትሃዊ አይደለችም። እሺ ውዶቼ ማርያምን እሺ እግዚአብሔር ምስክሬ ነው። እግዚአብሔር ምስክሬ ነው። ነገ ዛሬ ጠዋት ፍሩቱን ነው የማደርገው። ዛሬ ጠዋት ይኸው እግዚአብሔር ምስክሬ ነው። ፍሩቱን ጋይስ በእግዚአብሔር ብዬ ካላረኩኝ ምንም ነገር ከዚህ በኋላ እንዳታምኑኝ እሺ ውዶቼ። እስኪ ምን የምትሉትኝ? ቆይ እስኪ ወይ ረሃብ ላይ ትጨፍር ያለሽ ምን ረሃብ ላይ ትጨፍር ያለሽ ሀበሻ